ሰላም ውድና የተከበራችሁ የሄለን ዩቱብ ተከታታዮች፣ እንግዲህ ወደ ድራማው ስንሄድ ዳጣና ሰላምዬ የተፈጠረውን ነገር ማመን አቅቷቸው በጣም ተበሳጩ። ዳጣ አይኗ ቀይ ሲሆን ድረስ እንግዲህ በደንብ እያለቀሰች ትገኛለች። አቶ ደረጀም ደግሞ ወይዘሮ ማርታም ደግሞ አብይልን እያደረገችውን ነገር ማመን አቅቷቸው በጣም ደንግጠው ድርቅ ብለው ቀሩ። እንግዲህ አቶ ደረጀም ደግሞ አብይን ዛሬ ለአንዴና ለመጨረሻ ጊዜ ታግስሻለሁ፣ ከዚህ ከቤት ኮተትሽን ይዘሽ ውጭ ብሎ ከባድ ውሳኔ ማስጠንቀቂያና ከባድ ዛቻ አስተላለፈ። አባዬ እኔ እኮ ሴት ልጅ ነኝ፣ ለአንድ ተረዳ ገረድ ለሰላም ልጅ በመርዝ ደፋችሁ ብለህ እንዴት ከዚህ ቤት ልታስወጣኝ ትችላለህ? ብላ ጨለለች። የሰላምዬ ልጅ እንግዲህ በመጨረሻ በመርዝ በጥብጣ ከተወለደ በኋላ በመርፌ ስትወጋው ሄዶ ድፍት ነው ያለው ማለት ነው። እና ሰላምዬም ደግሞ ይህን ያህል ጊዜ አርግዤ ይህን ያህል ልጅን ይህን ያህል ጊዜ መስዋዕት ከፍዬ እንዴት እንደዚህ መጨረሻ እንዴት እንደዚህ ይሁን እንዴ ብላ እጅጉን በጣም አበደችና ተናደደች። ሰላምዬ እንግዲህ በአብዬል የወለደችውን ልጅ አጠዋለሁ ብላ አንድ ቀንም አስባም አታውቅም። ዳጣም ደግሞ ምን አይነት ፍጥረትና ምን አይነት ጉር ነው፣ እኔ አብዬል እህቴ መሆኗን እያወቅኩኝ እሷ ግን የምታደርገው ነገር ሁሉ በጣም የሚያሳፍርና በጣም የሚያስቀይም ነው። እውነት አንቺ ግን ከደረጀና ከትዬ የተወለድሽም አትመስይኝም። እኔ ግን በጣም ነበር የምወድሽ፣ እንደዚህ እያደረግሽኝ እንኳን አንቺ ፍቅሬ አይቀንስም ነበር። አሁን ግን በጣም እያስጠላሽ ነው የመጣሽ፣ በጣም እያሳፈርሽ ነው። የምታደርጊው ነገር ሁሉ በጣም ሰውን አንገት የሚያስደፋ ነው በማለት ዳጣ አብዬን ትናገራታለች። ከዛ ሰላምዬ ደግሞ በጣም ብዙ ነገር አውርታይ ነበር። ልጇን ለማሳደግ ብዙ መስዋዕትና ብዙ ዋጋ እንደከፈለች፣ የተረገዘውም ደግሞ አባቱ መናገር አልፈልግም እያለች ስትል የነበረው በውስጧ ከባድና ትልቅ ጥያቄ አድሮባት ነበር። ያውን ሁሉ መስዋዕትነት ተጋፍጣ ላሳደገችው ልጅ መጨረሻ ላይ እንደዚህ መሆኑ በጣም ያሳዝናል ብላ ራሷን ከባድና አደገኛ ጥያቄ ላይ አስገባች። ዳጣ እጅጉን በጣም አዘነችና ሰላምዬ ምንም ነገር ማድረግ አንችልም፣ እኔም ከጊዜ ወደዚህ ነው እናቴ መሆንሽን የሰማሁት። አንቺ ግን ይህንን ነገር እንኳ ብትነግሪኝ እኔ እንኳ ቢያንስ ለመከላከልና ለመጠበቅ ዝግጁ ነበርኩኝ። እድሜ ዘላለምሽን ይህንን ጉድ ተሸክመሽ ይህን ሁሉ መስዋዕት የከፈልሽውን ልጅ በቤቢ ምክንያት ማጣትሽ በጣም ልቤ ደምቷን ብላ ደም ባለቀሰችና ተንሰፈሰፈች። አቶ ደረጀም ከሚበለው በላይ አበደና አብዬልን የወለድኩበት ቀን ወይም አብዬል የተወለደችበት ቀን እንደው ራሴን እጠለዋለሁ። ምን አይነት ብልግናና ምን አይነት ቆሻሻ ስራ ነው እየሰራሽ ያለሽው? ይሄ የምትስተካከይ ከሆነ ተስተካከይ፣ ግን የማትስተካከይ ከሆነ የመጨረሻ ማስጠንቀቂያ ነው የምሰጥሽ። አንቺ ሁል ጊዜ አንገቴን እንዳስተፋሽኝ ነው። አንቺ ትልቋ ልጄ፣ የመጀመሪያ የበኩር ልጄ፣ ሁሉ ነገር እኔ የሆነ ነገር ሲገጥመኝ እንኳ ከጎኔ ትሆኛለሽ ብዬ የማስብሽ ነበርሽ። አንቺ ግን ሁል ጊዜ እኔን ለማሳቀቅና እኔን አንገቴን ለማስደፋት ነው እያደረግሽ ያለሽው ነገር በጣም የሚያሳፍር ነው። ቆይ ግን አንቺ መቼ ነው የምትስተካከይ? እኔ ግን ትስተካከያለሽ ብዬ ሁል ጊዜ ጠብቃለሁ። አንቺ ግን እየባሰብሽ ነው የሚሄደው። እንደው ምን አይነቷ ተፈጥሮ ነው ያለሽ? በማለት አቶ ደረጀም እንግዲህ ተበሳጭተው ይናገራሉ። ስለዚህ እኔ መቼም ከዛ ናታንም ደግሞ መቼም እኔ አብዬንን እንደዚህ አይነት ተንኮለኛና ተንከሲሱን ቀርቶ አይደለም እኔ እሷን ላፈቅራት አልችልም፣ እኔ በጭራሽ በማለት ከምነግርሽ በላይ ብዙ ዋጋና መስዋዕትነት እያስከፈለችኝ ነው ያለችው። እኔ ግን ለቤቢ ምንም አይነት ስሜት የለኝም ብሎ 4 ነጥብ ለዳጣ ነገራት።
ከዛ ዳጣም ደግሞ ተጠንቀቃት፣ እቺ አብዬ ማለት ነው መስተፋቅር ልታደርግብህ እየተዘጋጀች ነው ታውቃለህ። ለዛ ለፍቅረኛዋ ሂድና ለአርጁን ማለቴ ነው ሂድና መድኃኒት ገዝተህልኝና በማለት በስልክ ትደውልና መስተፋቅር ግዛልኝ በማለት ትነግረዋለች። ከዛ እሱ ደግሞ እንግዲህ ሞኝ ነው ሞኝ መስሏት፣ ለእሷ ግን እሱ ሞኝ አይደለም። ለማን ነው መስተፋቅሩን? እኔ እኮ ዝም ብዬ ነው የምወድሽ፣ መስተፋቅር እኮ አያስፈልግም፣ እኔ ዝም ብዬ ወድሻለሁ። አንተ አትጃጃልብኝ፣ ለአንተ ነው እንዴ? እኔ እንግድና እኔን የምትፈልገኝ ከሆነ እሱ እንግድና ግዛና ና ስትለው ከዛ እሱም እሺ ብሎ ከዛ በኋላ ደውላ የታለ የገዛው ስትለው አልገዛሁም፣ ይህ እኮ ጥሩ ነገር አይደለም በማለት ይናገራታል። ከዛም ታኮርፋለች ማለት ነው። ከዛም ዳጣ ስታገኘው አርጁንን አብዬል እኮ እንደዚህ እንደዚህ ብላ አለችኝ በማለት ለአብዬል ለዳጣ ይነግራታል ማለት ነው። በጣም ግርም ብላ ስለዚህ ይህንን የምትልህን ነገር እንዳሰማት እቺ ተንኮለኛ በማለት በጣም ተበሳጭታ እንግዲህ ሄዳ ለናታንን ትነግረዋለች። ናታንን ደግሞ አብዬን ተጠንቀቃት፣ መስተፋቅር ልታረግብህ አርጁንን ሂድና ግዛልኝ ብላው እሱ አልገዛላት ብሎ ነው እንጂ ተጠንቀቅ፣ ውሃ ስትጠጣም ሆነ ምግብ ስትበላም ሆነ የሆነ ነገር ልታደርግብህ ስለምትችል ተጠንቀቃታ በማለት ትናገረዋለች። ስትወጣም ክፍልህን እየቆለፍክ ውጣ ብላ ነገረችው። ስለዚህ አብዬል ለአንተ ተንኮል ነገር ማድረጓ አይቀርም። ስለዚህ አብዬል ደግሞ የምታስበው እንግዲህ እሱን በመተትና ወይም በእንቅልፍ መድኃኒት የሆነ ነገር አድርጋ ከሱ ያው መፀነስ ነው የምትፈልገው። ከዛ በኋላ የኔ ሆናም ብላ ነው የምታስበው። ስለዚህ የማይወዳትንና የማያፈቅራትን ወንድ እኔ እኮ እወድሃለሁ አንተ ለምንድን ነው የማትወደኝ ስትለው ከዛ የአንቺ ብቻ መውደድ ምን ዋጋ አለው? እኔ እኮ አልወድሽም። የማይወድሽ ወንድ ከአንቺ ጋር ቢኖር ምን ያደርግልሻል? ዋናው ፍቅር ነው። ወንድ ልጅ ሲወድሽ ነው። ስለዚህ እኔ ደግሞ አንቺን አልወድሽም ላፈቅርሽም አልችልም ብሎ ቁርጡን ነግሯታን። እሷ ግን ጭራሽ እልህ ይዟት በማስፈራሪያ ጭራሽ ለእሷ ባልታደርገው ትፈልጋለች። እሱ ግን ምንም እየሰማት አይደለም። ለዳጣም ቁርጡን እኔ አንቺን ነው እንጂ የምወደው እሷን በጭራሽ አልወዳትም ብሎ ብዙ ጊዜ ነው የሚነግራት። ማርታ እንግዲህ ሁሉንም ነገር ከናታን ለመስማት ሚስጥሩን አብይል ከበጣገባችን መኖር የለባትም ብሎ ከዛ ቦታ ላይ ሲነሳ ናታንን ከፍ ዝቅ ስታደርገው በጣም ነው የደነገጠችው። በጥፊ ይዛ ስትጠፈጥፋት እማዬ ቆይ ምን ሆነሻል? ናታን እኮ እኔን የሚያገባው ወዶ ሳይሆን በግዱ ነው። ምንም ይፈጠር ምንም ሁኔታውን ስነግርሽ መቼም ቢሆን መቼም ናታን እንደዚህ ሆኖ አይቼውም አላቅም። ቆይ አንቺ ለሱ ክብር አይኖርሽም እንዴ? ወደፊት አገባዋለሁ የወደፊት ባሌ ይሆናል ካልሽ ለምንድን ነው እንደዚህ የምታመነጫጭቂው? በማለት ወይዘሮ ማርታ አብይንን ትናገራታለች። ከዛ አብይን ደግሞ እኔ እሱ ወዶ ሳይሆን እኔ ሳይወድ ነው እኔን የሚያገባኝ በማለት እንግዲህ ትናገራለች ማለት ነው። ሰው ካላከበርሽውና ካልወደድሽው እሱስ ምን በወጣው ከአንቺ ጋር የሚቃጠለው? አንቺ እኮ ለሱ ጥሩ ስትሆኝለት ነው። አንቺ እንደዚህ የሆንሽ ጸባይሽ ጭራሽ እየጠላሽ ነው የሚሄደው ብለው ወይዘሮ ማርታ መናገር ጀመሩ። ለማንኛውም ተስተካካይ በማለት ወይዘሮ ማርታ ሊመክሯት ይሞክራሉ። ግን አብይን ሁሉ ጊዜ የምትመከር አይደለችም። ሰላም ሰላም! ውድና የቻናሌ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቅ የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ ሼር ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካምና ውድ ቤተሰቦቼ ከልብ አመሰግናለሁ። አሁንም ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ድራማው እንደቀጠለ ይገኛል። እጅግ በጣም በሚያሳስብና በሚገርም ሁኔታ በመጨረሻ ላይ ዳጣም እንግዲህ የሰላምዬ ልጅ እንደዚህ መሆኑን ስትሰማ በጣም አዘነችና ሌላውና ትልቁ ስቃይና መከራ ደግሞ አብይል ከዳጣ ጋር በፍጹም ልትተዋት አልቻለችም። በየቦታው እየተከታተለች እያሰቃየቻት ነው። አቶ ደረጀም ደግሞ የአህያ ትረት አድርጎ መከረኛና ጠንካራ ገበሬ አህያው ጉድጓድ ውስጥ ሊገባ ሲል ከዛው ለመቅበር
አፈር በተደጋጋሚ ሲያስገባ አህያውም ደግሞ ያንን አፈር እየተረገጠ ከጉድጓዱ ስር ወጣ። ገበሬውም እንግዲህ የነበረው ትግል አህያውን ለማውጣት አህያውም ከዛ ቦታ ላይ ወጥቶ ራሱን ነጣ ለማድረግ ብዙ ነገር ለፍቷል። እና ልጆች በህይወት ጉዟችሁ ላይ የሆነ ነገር ሲያጋጥማችሁ ጠንካራ መሆን አለባችሁ። መቼም ቢሆን መውደቅ የለባችሁም። ስለዚህ ያንን እያሰባችሁ መጓዝ አለባችሁ ብሎ ሲላቶ ደረጀ ዳጣም ደግሞ ተገረመችና አይ አባዬ ለካ ሰሞኑን ብቻን ስታስብና ስትጨነቅ የነበረው ነገርስ አንተ ለኛ ትመክራለህ። አንተ ሁኔታ ምን እንደሆን ቢሆንም ሁኔታ ያንተ ምንም ደስ አይልም። አንተ የምትጨነቅበትን እኛ እያወቅን አይደለም። አንተ ግን እኛን እንዳንጨነቅና መጥፎ ሁኔታ ላይ እንዳንወድቅ ሁል ጊዜ እኛን ትመክረናለህ። ያንተን ጭንቀት ግን ለእኛ ልታካፍለን አልቻልክም በማለት በውስጧ ለአባቷ እየተቆረቆረች እንግዲህ ዳጣ ማለት ነው። አብየል ደግሞ በተቃራኒው እንግዲህ አባቷን በጣም እያናደደችው ትገኛለች ማለት ነው። ከዛ መጨረሻ ላይ ደግሞ የቢ ነገሩና ታሪኩ ተወርቶና ተነግሮ ካለቅ እንግዲህ ከተነገረ በኋላ አቶ ደረጀም እንግዲህ በተናገረው ነገር በጣም ደስ አለውና ናታን ይሄ ነገር በጣም ያስደስታል። እውነት ለመናገር ይህን ሁሉ መከራና መስዋዕትነት አህያውም ለፍቶ ገበሬውም ያንን አህያ ለማትረፍ ብዙ ነገር አድርጓል። አባዬ በህይወታችን ተስፋ ቆርጠን እንዳንወድቅ ያስተምራል የተናገርከው ንግግር። ጎሽ ናታን አንተ በጣም አንበሳ ልጅ ነህ በማለት አቶ ደረጀ በፈገግታ ገለጸለት። ናታን እናመሰገነው። መጨረሻ ላይ እኔ የምለው አባዬ ታዲያ እኛን ተስፋ አትቁረጡ፣ ነገር ካለ ያንን በቶሎ ተናገሩ፣ የሚያበሳጭሁ ነገር ካለ ያንን ነገር አውሩበት፣ ዝም አትበሉ እያልክ ነበረ። ግን የሚያሳዝነውና የሚገርመው ነገር እንዲህ አይነት ጉድና እንዲህ አይነት መከራ እንዲሁም ደግሞ እንዲህ አይነት ጭንቀትና በዛ እንዲህ አይነት ቅሌትና ጉድ በጣም በሚገርምና በሚያሳዝን ሁኔታ ነገሮቹ ታልፈው ዛሬ ላይ ጥሩ ነገር ለማግኘት መታገዝ ማቻል እንዳለብን ከልብ አመሰግናለሁ ብሎ ናታንም ሲናገር ዳጣም በጣም ተገርማ ምንም አላለችም ነበር። የቢ ግን በዛ ልክ ምን አስጨነቀህ? አንተስ በሰዓቱ ለእኛ የነገርከንን ተግባር አታደርገውም እንዴ ብሎ ብላ ስትል ከዛም በጣም ነው የደነገጠው። ውሃዬም ደግሞ እናቷ ጋር ሂዳ ደስ የሚል ጊዜ እያሳለፈች ሳለ መጨረሻ ላይ እማዬ እኔ እኮ የብዬን በጣም ወዳት ነበር፣ ግን የምታደርገው ነገር ግን በጣም ያስጠላል እያለች መናገር ጀመረች። ከዛ ውሃዬም እንግዲህ እኔ እህቴን በጣም ነበር የምወዳት፣ ግን የምታደርገው ነገር ሁሉ በጣም ደስ አይልም በማለት ወይዘሮ ማርታም እንግዲህ ለውሃዬ አዎ እኔም በመክራት የምትሰማ አይደለችም በማለት ስለ አብየል እያወሩ እያለ እንግዲህ አብየል በግድ ናታንን ካላገባው ብላ ሙጭጭ ብላለች። እሱም እንግዲህ ዳጣን ነው የሚወደው ማለት ነው። ለማንኛውም በጣም ደስ የሚልና አስተማሪ ድራማ ነው። ስለነበረን ቆይታ ከልብ አመሰግናለሁ ውድ ቤተሰቦቼ። ባይ ባይ።